የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 11 ከዚህ በኋላ በአካባቢው መቆየት አደገኛ ነበረና ያዝነውን ይዘን ተበገስ ተባለና አካባቢውን ለቀን ከጋራዎቹ በላይ ከአሸንጌ ሐይቅ በስተ ምዕራብ ወደሚገኙ ተራራዎች ሄድን። በዚያው ጊዜ የተወሰኑ ጓዶች ጸጋዬ ደብተራውንና ዶክተር ተስፋዬ ደበሳይን ወደ ከተማ ለመሸኘት ሄደው ነበረ። እነርሱ እስኪመለሱ ድረስ የአሸንጌን ሐይቅ እያየን ጋራዎቹ ላይ የ2 ቀናት ቆይታ አደረግን። እነርሱ ከተመለሱ በኋላ 5ቱም ጋንታዎች የምዕራብን አቅጣጫ ይዘን ወደ ሰቆጣ ወረድን። ሰቆጣ አካባቢ ተከዜ አፋፍ ላይ 5ቱም ጋንታዎች አብረው ዋሉ። ከአሲምባ ሲነሱ በተሰጣቸው መመሪያ መሠረት አመሻሹ ላይ 2 ጋንታዎች አዲስ የሰራዊቱ ጦር ሰፈር ወደሚመሠረትበት ወደ ጎንደር ይሄዳሉ። ያቺ ምሽት ልዩ ነበረች። መለያየት ሞት መሆኑን እያሰብን የተላቀስንባት ምሽት። ደም ወይም አብሮ አደግነት ሳይሆን ዓላማ ያሰባሰበንና በአንድ ድርጅት ጥላ ስር አሰልፎ ያስተሳሰረን ወጣቶች ነበርን። ለ1 ዓመት ያክል ሳንለያይ አብረን ቆይተናል። በጣም የምንግባባና የምንዋደድም ሆነናል። እንደ ወንድማማቾች ሆነን በመፈቃቀር ብዙ ነገር አሳልፈናል። ነገር ግን ላስተሳሰረን ዓላማ ስንል እንደገና መለያየታችን አይቀሬ ሆነ። መለያየታችን አስፈላጊ መሆኑን ብናምንም የሐዘን ስሜታችንን ግን ማስቀረት አልቻልንም። የምንሄደው እስከ ሕይወት መሥዋዕትነት ለሚያስከፍል ግዳጅ መሆኑን አሳምረን እናውቀዋለን። ሁላችንም መንገድ ላይ የሚያጋጥመንን አናውቅም። እንደገናም ለመገናኘታችን እርግጠኞች አልነበርንም። ያን ስሜት በውስጣችን ይዘን ነበረ የተቃቀፍንና የተሳሳምን የተሰነባበት ነው። መሪዎቻችን ጂግሳ፣ ግደይና ሐዋዝም ልክ እንደኛው የመለያየት ስሜታቸውን ሲገላለጹ መመልከት ልብ ይነካ ነበረ። ዛሬ ላይ ቆመን ያንን ቀን ለማስታወስ ዕድል ያገኘን ያቺ ቀን እንደ ፈራናት የእውነትም ለብዙዎቻችን የመጨረሻ የመሰነባበቻ ቀን መሆኗን እንመሰክራለን። በሕይወት ለቀረነው ሰዎች የዚያች ዕለት ትውስታ ከጉልምስናችን በኋላ እንኳን ልብን የመረበሽና ዐይኖቻችንን በእንባ የመሙላት አቅሙ ጠንካራ ነው። የሁለቱ ጋንታዎች መሪ ጂግሳ ግርማይ፣ የአብዮና ዳዊት ወድቀሺ ነበሩ። እነዚህ ጋንታዎች በሰሜን ተራራዎች በኩል አልፈው ጎንደር ውስጥ አዲስ የሰራዊት ጠቅላይ ሰፈር እንዲመሰርቱ ነበር የተላኩት። አንዷ በዘሚካኤልና በበርሄ የምትመራው ጋንታ ደግሞ ከወልዲያ ወታደራዊ ተልእኮ የሚገኘውን ገንዘብ ይዛ ወደ ትግራይ የምትመለስ ነበረች። ግደይና ሐዋዝ የሚመሩት የጦር ክፍል ደግሞ በወሎ ውስጥ አዲስ የጦር ማዕከል የማቋቋም ተልእኮ ነበረው። ከተለያየን በኋላ ሌሊቱን ሙሉ ስንሄድ አደርን። ከባድ ዝናብ እየጣለ ቢሆንም ለመጠለል ፈቃድ አልተሰጠንም። ያ ሁሉ ዝናብ እየወረደብን ዋግን አልፈን ላስታ ላሊበላ አካባቢ ደረስን። ሲነጋጋ በተራራዎች በተከበበች ሜዳ ላይ በምትገኝ መንደር አረፍንና ጉዟችንን ቀጠልን። ዋድላ ደላንታን ወደ ቀኝ በኩል ትተን የአሲምባን አካባቢ ተራራዎች የሚመስል ቦታ ተመለከትን። ስንመለስ አዲስ የጦር ሰፈር እንድናቋቁም የተመረጠው ቦታ እዚህ ተራራማ ሰፈር እንደሆነ ተነገረን። ቦታው ወሎ ውስጥ ሲሆን ስሙም ዋድላ ድላንታ ይባላል። ለቤጌ ምድር ቅርብ ከሆነው የጋይንት አውራጃ በስተ ሰሜን በኩል ይገኛል።
ሰኔ 24 1968 ዓመተ ምህረት ለአዲስ የጦር ሰፈር የተመረጠውን ቦታ በፍጥነት አልፈን ወደ ማታ አካባቢ ቃሌም ወረዳ ገባን። ቃሌም ለወልዲያ በጣም ቅርብ ናት። አመሻሽ ላይ ከላስታ የመጨረሻው ተራራ ያለበት ቦታ ላይ እረፍት ተደረገ። በምናርፍባቸው ቦታዎች ሁሉ ለእያንዳንዱ ጋንታ ቁልፍ ቦታ ይመረጣል። ለጋንታችን የተመደበውን ቦታ ይዘን ትንሽ አረፍ እንዳልን ዘሚካኤል መጣና የ6 ጓዶችን ስም ጠራ። የተጠራነው አማኑኤል፣ ፍሱህ ገብራይ፣ ጁሊያኖ፣ በርሄ፣ ገብረ መስቀልና ኃይለ ሥላሴ ከበደ ነበርን። በግማሽ ሰዓት ውስጥ ጠመንጃችሁን ወልውሉና ተኙ አለን ዘሚካኤል። 6ታችንም የተባልነውን አደረግን። ሲመሻሽ ጋንታችን ተነስታ ወደ ቃሌም አካባቢ ወረድን። ቃሌም ስንደርስ ከሌሎቹ ጋንታዎች ጋር ተገናኝተን ተሰባሰብን። እኛ ቃሌም ስንገባ ወርቁና ሊጋዝ የላስታ ሰዎች አይነት ኩርፊያ ለብሰውና ጋቢ ደርበው ሲመጡና ሲደባለቁ አየኋቸው። ለጥናት ወይም ለመረጃ ተልከው እንደነበር ገመትኩኝ። መጀመሪያ እኛ ቀን ተኙ ተብለናል። በኋላ ደግሞ የወርቁንና የአሊጋዝን ሁኔታ ስመለከት ከበድ ያለ ነገር እንዳለ እርግጠኛ ሆንኩኝ። ነገር ግን ሁልጊዜም ሚስጥር ለመጠበቅ የሚወሰድ ጥንቃቄ በመኖሩ እስካሁን ድረስ ተልእኳችን ምን እንደሆነ ገና አልተነገረንም። ቃሌም ደርሰን ከሕዝቡ ጋር ስንገናኝ ዘላለም እኛ ፖሊሶች ነን፣ የመጣነው ግብር ለማስከፈል ስለሆነ የገበሬ ማኅበሩን ሊቀመንበር ጥሩልን አላቸው። ሰዎቹ ግን አላመኑትም። ምናችሁም ፖሊስ አይመስልም፣ እንዴት ፖሊስ ነን ትላላችሁ? የሚል ጥያቄን አነሱ። እኛ የፊናንስ ፖሊሶች ነን፣ ግብር ለመሰብሰብ ነው የመጣነው ብለው መከራከር ሲጀምሩ የሰዎቹ ጥርጣሬ እየተባባሰ ሄደ። በሌላ በኩል ደግሞ እኛ ብረት ጠርጋችሁ ተኙ የተባልነው 6ታችን ተጠርተን ቀድመን ወደፊት እንድንሄድ ተነግሮናል። ከሌሎቹ 2 ጋንታዎች በተመሳሳይ ተመርጠው ከመጡት ጓዶች ጋር በጠቅላላው 19 የምንሆን ተሰበሰብን። ግደይና ሐዋዝ መጥተው 19ኛችን አባላት ያለንበት ቡድን የሚሰማራበት አንድ ወታደራዊ ዕቅድ መኖሩን ነግረውን ስለ ዕቅዱ ዓላማና አፈጻጸም በዝርዝር አስረዱን። ዕለቱ ሰኔ 25 ቀን 1968 ዓመተ ምህረት ሲሆን የምንሄደው ወልዲያ ከተማ ነበረ። ከተማ ከገባን በኋላ ዋና ኢላማችን ባንክ ቤቱ እንደሆነ ተገለጸልን። ወደ ከተማ የምንገባው በ2 ተከፍለን ነው። አንደኛው ቡድን ቀጥታ ወደ ባንክ ቤት የሚሄድና የገንዘብ ዘረፋ የሚያደርግ ሲሆን፣ ሁለተኛው ቡድን ደግሞ ከአውራጃው ፖሊስ ጣቢያ ፖሊሶች ለእርዳታ ወደ ባንኩ እንዳይመጡ ባሉበት ቦታ የሚያስቀር ቡድን ነበረ። የዚህ ቡድን ዓላማ ወደ ፖሊስ ጣቢያው መግባትና መቆጣጠር አይደለም። ፖሊሶቹ ከጣቢያቸው እንዳይወጡ ከሩቁ በመተኮስ ባሉበት እንዲቆዩና ለእርዳታ ወደ ባንክ ቤቱ እንዳይመጡ ማድረግ ብቻ ነበረ። ወደ ባንክ ቤቱ ከተላከው ቡድን ውስጥ ዳንኤል የባንክ ቤቱን ዘበኛ በተቻለ መጠን ድምፅ ሳያሰማ እንዲያፍነው፣ ከታገለው ግን ሽጉጡን እንዲጠቀም ተነገረው። ዳንኤል የውቅሮ ልጅ ሲሆን እውነተኛ ስሙ ጸጋይ ኪዳኔ ነው። የገንዘብ ዘረፋው ከተከናወነ በኋላ ሁለቱም ቡድን በአንድ ላይ ወደ ቃሌም በመመለስ ከቀሪዎቹ ጓዶች ጋር እንድንቀላቀል ነበር የታሰበው። እኔ የተመደብኩት ወደ ፖሊስ ጣቢያው ከሚሄደው ቡድን ጋር ነበረ። እንዴት እንደምንሰማራና ምን እንደምናደርግ ከተነገረን በኋላ ሌሊቱን ሙሉ ስንጓዝ አድረን ከተማው አካባቢ ደረስን። ወልዲያን እየተጠጋን እያለ እኩለ ሌሊት ገደማ የከተማው መብራት ድርግም ብሎ ጠፋ። በስተግራ በኩል ያለውን ጋራ ለመውጣት አንዱን መንደር ስናልፍ የመንደሩ ውሾች በብዛት ሆነው ይጮኻሉ። መንገዳችንን ቀጠልንና ዳገቱን ወጥተን ኮረብታው ላይ ደረስን። የወልዲያ ከተማ ስራችን ሆና ትታየናለች። እዚህች ኮረብታ ላይ ሰፍረን ቀጣዩን ትዕዛዝ ስንጠባበቅ
ለ2 ሰዓት ያክል ለሚሆን ጊዜ ቆየን። ግደይና ሐዋዝ ወደፊት ቀድመው ሄደዋል። ለ2 ሰዓታት ያክል ቆይተው ተመለሱና ወታደራዊ ተልእኮ ተሰርዟል፣ ስለዚህ ወደ ነበርንበት ቦታ እንመለሳለን አሉን። ይሄን ሁሉ መንገድ ከትግራይ 1 ወር ሙሉ ደክመን ተጉዘን ቤዛችን በራዛ ዘመቻ ይወረር አይወረር ሳናውቅ ጥለን ወጥተን እንዴት አሁን ተመለሱ ትሉናላችሁ ብለን ማንገራገር ጀመርን። የለም መመለስ አለብን። አሁን የምታነሱት ሌላ ጥያቄ ነው። ለምን እንደተመለስን ሌላ ጊዜ እናብራራለን። አሁን ግን እዚህ መቆየት ስለሌለብንና ለደህንነታችን አደገኛ ስለሚሆን አሁኑኑ በመጣንበት መመለስ አለብን አሉ። መመለሱን እንመለስ፣ እንዴት በመጣንበት መንገድ እንመለሳለን የሚል ጥያቄ ቀረበ። ሐሳብ መለወጥ ግን አልተቻለም። በመጣንበት መንገድ ስንመለስ ሞራል የመንካት ስሜት በመፈጠሩ በአብዛኛዎቻችን ገጽታ ላይ የመረበሽና የድካም ሁኔታ ይታይ ጀመረ። የመልስ ጉዞ ጀምረን ሊነጋ ሲል ረፍት የማድረግ ፍላጎት ተንጸባረቀ። ከትናንት ጀምረን አልተኛንም፣ ደክሞናል፣ ስለዚህ ትንሽ ማረፍ አለብን አልን። አይሆንም አሉ መሪዎቻችን። ብዙዎቻችን ስለተናደድን እምቢተኝነት እየጎላ መጣ። ከዚያም አልፎ የራሳችሁ ጉዳይ ዞር በሉ በማለት ስሜት ከፊሉ ቁጭ ማለት ጀመረ። መሪዎቻችን ምንም ማድረግ እንደማይችሉ አውቀዋል። ስለዚህ ወደፊት አልፈው ሄደው የነበሩ ጓዶች እንዲመለሱ ተደርጎ ለ1 ሰዓት እንድናርፍ ተደረገና እንደገና ጉዞ ሆነ። የ2 ቀናት መንገድ ሸፍነን ሰኔ 26 ቀን ከቃሌም ፊት ለፊት ካለው ትልቅ ተራራ ላይ የሚጠብቁን ጓዶች ወዳሉበት ቦታ ደረስንና ተቀላቀልን። እንደደረስን ወደ ከተማ ሄደን የነበርነው 19ኛችን ለ2 ተከፍለን ምግብ በላንና እንድንተኛ ሆነ። ከሰዓት በኋላ 9 ሰዓት አካባቢ ሲሆን ፊት ለፊታችን ካሉ መንደሮች የጥሩምባ ድምፅ መሰማት ጀመረ። እኛ ግን ያለማቋረጥ የሚሰማው የጥሩምባ ድምፅ ምክንያት ምን እንደሆነ አላወቅንም። ጥሩምባ የሚነፋው ጦር እንዲሰበሰብ መሆኑ የታወቀው በኋላ ነበረ። ከወልዲያ በአንድ ኮሎኔል የሚመራ ፈጥኖ ደራሽ ከላሊበላ ከደሴና ከአካባቢው ሕዝብ የተውጣጣ ጦር አሰባስበው ሊወጉን ወደ ነበርንበት ቦታ እየመጡ ነበረ። ቃሌም ላይ ተሰባስበው የአገሩን ወጣትና የጎበዝ አለቃ ከደርግ ጋር እንዲሰለፍ ቀስቅሰዋል። ተኝተን የነበርነው 19ኛችን በእንቅልፍ ላይ ያለን ቶክስ ተከፍቶ ኖሮ ጓዶች ወደ ተኛንበት ቦታ መጥተው ቀሰቀሱን። የነበርንበትን ቦታ ከመጀመሪያውም የኛ ዋርዲያዎች ይጠብቁት ስለነበረ ከላይ ሽፋን እየሰጡን ወደ ጋራው ወጥተን ተቀላቀልንና አብረን መከላከል ጀመርን። የነበርነው ጥሩ ገዥ መሬት ላይ ቢሆንም የተከላከልን እንድናፈገፍግ መመሪያ ስለተሰጠን በቅርባችን ወደ ነበረው ቤተክርስቲያን አቅጣጫ ስናፈገፍግ እነርሱ እኛ ይዘነው የነበረውን ጋራ ያዙት። እንደገና ከነበርንበት ቤተክርስቲያን አካባቢ አፈግፍጉ ተባልንና ወደ ቤተክርስቲያኑ በስተኋላ በኩል አፈገፈግን። እነርሱ እኛ የለቀቅነውን ቦታ ያዙና አጠገባችን ደረሱ። ከዚያ በኋላ ግን ይሄ የመጨረሻ ምሽጋችን ነው፣ ከዚህ አንለቅም ተባለ። ምክንያቱም አንደኛ እነርሱ ብዛት አላቸው፣ ሁለተኛ የያዝነው ቦታ በግራም በቀኝም በኩል ገደል በመሆኑ በየትም በኩል ሊመጡ አይችሉም። ከበስተጀርባችን በኩል አንድ ተለቅ ያለ መንደር አለ። ያላቸው አማራጭ ፊት ለፊት መግባት ብቻ ነበረ። በቀኝና በግራ በኩል ሊከቡን ከፈለጉ የገደሉን ቁልቁል ወደ ታች ወርደው እንደገና ረጅሙን ዳገት መውጣት ይኖርባቸዋል። ያ ደግሞ የሚሞከር አልነበረም። ለዚያ ነበረ አዋጊዎቹ ሐዋዝና ግደይ ይሄ መጨረሻ ምሽግ ነው ብለው መርጠው ከዚያ ላለመልቀቅ የወሰኑት።
እዚያው እንደመሸግን መታኮስ ቀጠልን። ይመጣሉ፣ እንመታቸዋለን፣ ይመለሳሉ። እንደገና ለመምጣት ይሞክራሉ፣ ስንተኩስባቸው ይመለሳሉ። በዚያ ሁኔታ እንደቆየን አንዳንድ ጓዶች ቀስ በቀስ ጥይት መጨረስ ጀመሩ። ከጥቂት ጊዜ በኋላ ደግሞ ብዙ ጓዶች ጥይት እየጨረሱ መጡ። ጥይት የጨረሱ ጓዶች ወደ ኋላ እንዲሄዱ ተደረገ። እነ ዘላለምና ጴጥሮስ በስተኋላ በኩል ያለውን ትልቅ መንደር ሕዝብ ሰብስበው ለማግባባት እየሞከሩ ነበረ። ጴጥሮስ እውነተኛ ስሙ ተስፋዬ ደሳለኝ ሲሆን አሜሪካን ሀገር መጥቶ ሰራዊቱን የተቀላቀለ አማርኛና ትግርኛ በደንብ መናገር የሚችል ነበረ። በመጨረሻ ያለንበትን ምሽግ በግማሽ ክብ ቅርጽ ይዘን የመከላከል ተኩስ ላይ ሆንን። ሐዋዝ በስተግራ በኩል ግደይ በስተቀኝ በኩል ሆነው ሁለቱም እያስተባበሩ ያዋጋሉ። ጥሩ መሳሪያ የያዙና ጥይት ያልጨረሱ ጓዶች ወደፊት ሲያልፉ፣ ጥይት የጨረሱት ደግሞ ወደ ኋላ እንዲሄዱ መደረጉ እንደቀጠለ ነው። እኔ ያለሁት ከሐዋዝ አጠገብ ነበረ። ለሁለታችን የምትበቃ አንድ ጉድጓድ አግኝተን እዚያች ጉድጓድ ውስጥ ገብተን መታኮሳችንን ቀጥለናል። ሐዋዝ የያዘው ካርባይን፣ እኔ የያዝኩት መሳሪያ ደግሞ M1 ጠብመንጃ ነበረ። ሐዋዝ ጥይት ጨርሷል። አንዳንድ ጊዜ የኔን ጠብመንጃ እየተቀበለኝ ይተኩሳል። በስተቀኝ በኩል ግደይ በያዘው ክላሽን እና ሊጋዝ ጋር ሆኖ ሲታኮስ ይታየኛል። አንዳንዴ ግደይ ከሐዋዝ ጋር ለመመካከር መሬት ለመሬት እየተሳበና እየተንከባለለ ወደኛ ይመጣና ተመልሶ ይሄዳል። የማፈግፈግ እንቅስቃሴ እናድርግ ወይስ እንቆይና የመሳሰሉ ጉዳዮች ላይ ይማከራሉ። እየመሸ ስለሆነ የመጨረሻችንን ምሽግ ከለቀቅን ሊከተሉን ይችላሉ። የደከሙና ጥይት የጨረሱ ጓዶች ስላሉን እስከ መጨረሻው ድረስ ወደዚህ እንዳይመጡ እዚህ ሆነን ነው መከላከል ያለብን ሲባባሉ ይሰማኛል። በመጨረሻ እስኪመሽ እንጠብቅና እነሱ ቀድመው ካፈገፈጉ እኛም እናፈገፍጋለን የሚል ውሳኔ ላይ ደረሱ። ብዙም ሳይቆይ ግን ወደኛ በኩል የያዙትን ጋራ ትተው ወደ ሜዳማው ቦታ ሊወጡ ብቅ ያሉ ወታደሮች እየመታን ቁስለኞቻቸውንና የሞቱትን አባሎቻቸውን እንኳን ለማንሳት አናስቀርብ አልናቸው። በጣም ስለተቀራረብን ለማንሳት በሚመጡበት ጊዜ ስለምንተኩስባቸው በጣም እንደተቸገሩ ማወቅ ችለናል። በዚህ ሁኔታ ትንሽ ሞከሩና ማፈግፈግ ጀመሩ። የነበሩበትን ጋራ ለቀው መጀመሪያ እኛ ወደ ነበርንበት ቤተ ክርስቲያን አፈግፍገው እንደተመለሱ ግደይ ወደ ሐዋዝ መጣ። አሁን እያፈገፈጉ ናቸውና ምን ብናደርግ ይሻላል አለው። ቀድመው ካፈገፈጉ እኛም ማፈግፈግ እንችላለን። ከኋላ ካሉት ጋር ተነጋግረን ቶሎ ብለን ከዚህ ቦታ መውጣት ይኖርብናል አለው። አንዳንዶቻችን ደግሞ እነሱ እያፈገፈጉ ስለሆኑ የቆሰሉትና የሞቱትን ሰዎቻቸውን መሳሪያ ለምን ሄደን አናመጣም አልን። የለም አይሆንም፣ ማንም ሰው ከምሽግ እንዳይወጣ፣ ካላችሁበት እንዳትንቀሳቀሱ፣ ከአሁን በኋላ ወደ ኋላ እንጂ ወደፊት የሚባል ነገር አንሄድም አሉን። ወዲያውኑ ወደ ኋላ ማፈግፈግ ጀመርን። ከኋላ በኩል የነበሩት እነ ብርሃነ ኢያሱ፣ እነ ዘላለም ለተሰበሰቡ ሰዎች የቅስቀሳ ንግግር እያደረጉ ነበረ። ከክልታው ላሎ ይዘነው የመጣነው አባል ጭንቅላቱን በጥይት ስለተመታ ጓዶች ከሰዎቹ ጋር ሆነው ይዘውት ነፍሱን ስቶ ያጣጥራል። ከዚያ በኋላ ጊዜ አልፈጀንም። ጓድ ገረ ሚካኤልን ሁላችንም ተራ በተራ ወታደራዊ ሰላምታ እየሰጠነው ተሰናበትነውና ሕዝቡ እንዲቀብረው ትተን ቁልቁል ወደ ታች መውረድ ጀመርን። ቁልቁለቱን ወርደን ሌሊቱን በሙሉ ስንጓዝ አደርን። ወደ ምስራቅ በኩል አንድ ትልቅ ድልድይ አጠገብ ደረስን። ለመሻገር የተወሰኑ ጓዶች ሄደው ድልድዩን እስኪፈትሹት ድረስ የቀረነው ለ15 ደቂቃ ያክል አረፋልን። ፈታሾቹ ጠላት አልፎ እንዳልቆየን ካጣሩ በኋላ በፍጥነት ተሻግረን
አንድ 10 ደቂቃ እንደቆየን አንድ ጦር የጫነ መኪና ከወልዲያ መጥቶ ሲያልፍ አየን። ከዚያም ከድልድዩ ፊት ለፊት በቅርበት ካለው ተራራ ላይ ወጥተን ረፍት አደረግን። ያንን ጦርነት ግደይና ሐዋዝ በሚገባ ነበር የመሩት። ብዙ ተሞክሮ ያላሳለፍን ያን ያክል የረባ ትጥቅና ስልጠና የሌለን ብንሆንም በኮሎኔል ከሚመራ በደንብ ከሰለጠነ ከታጠቀና ከተደራጀ እንዲሁም በሚሊሻና በገበሬ ኃይል ከሚታገዝ ጦር ጋር ለዚያውም በቁጥር ጥቂት ሆነን ለ4 ሰዓታት ተዋግተን መመከታችን እስካሁን ድረስ እንደ ተአምር ያስደንቀኛል። በተለይ አዋጊዎቻችን ግደይና ሐዋዝን በጣም ነበር ያደነቅኳቸው። ምክንያቱም የሚያደርጉትን ነገር በሙሉ እየተመካከሩ ግንባር ቀደም ሆነው ሲመሩ አይቻቸዋለሁ። በተለይ ግደይ እየተታኮሰ አንዴ በሱ በኩል ያሉት ሽፋን እየሰጡት አንዴ የኛ ሽፋን እየሰጠነው ወደ ሐዋዝ መጥቶ ይነጋገርና እንደገና ወደ ነበረበት ምሽግ ወደ ናሊጋዝ ተመልሶ ሄዶ ነበር የሚዋጋው። አሁን ተመልሼ ሳስበው ያ የተሻገርነው ድልድይ ለወልዲያም በጣም ቅርብ ነው። ከቃሌም የበለጠ ቅርብ ሲሆን ሜዳማ ነው። የመጣውን ጦር አሳለፍነውና ካረፍንበት ተራራ ተነስተን ለ6 ሰዓታት ወደ ምስራቅ ያለ እረፍት ተጉዘን ውድዬ የሚባል ቦታ ላይ እንደገና እረፍት አደረግን። ከውድዬ አጠገብ ወቅቶ ማርያም አለ። የነበርንበት ውድዬ የሚገኘው ከወልዲያ በስተ ሰሜን ከወሎ ሮቢት በስተ ምስራቅ በኩል ነው። ሰኔ 26 1968 ውድዬ ስንደርስ እኩለ ቀን ሆኗል። እዚያ አረፍንና ሕዝቡን አነጋግረን አስተባብረንና የሚበላና የሚጠጣ ሰጡን። አንዳንድ ጓዶች እንደደከሙ ነበሩና ረፍት ያስፈልግ ነበረ። እኔና ፍሱህ ገብራይ ምግብ ለመፈለግ ሄድን። አንድ ገበሬ አገኘን። የገበሬው አለባበስና አነጋገሩ ጭምር ከተማ ቀመስ ይመስላል። እንደ አካባቢው አለባበስ ግልድም አድርጎ ከላዩ ላይ ግን ኮት ለብሷል። ጥሩ ጠብመንጃም ይዟል። እኛ ምግብ ስናሰባስብ እርሱም እገዛ አደረገልን። ከዚያ በኋላ ገበሬው ለያዘው መሳሪያ ጥይት እንድሰጠው ጠየቀኝ። ልሰጠው ብፈልግም የእርሱ ጠብመንጃ አልቀበልም አለ። እሱ ጥይት ልሰጠው ስለሞከርኩለት ደስ ብሎታል። እኔ ደግሞ እገዛ ስላደረገልን ብሰጠው ደሰት ነበረ። መጨረሻ ብዙ እንደሞከርኩና እንዳልሆነልኝ ሲያይ በጣም አመሰገነኝ። ጋሼ በቃ ተወው፣ በሙከራህ ብቻ ሚሊዮን ጥይት እንደሰጠህ ነው ምቆጥረው። ሌላ ጊዜ ስትመለስ ግን የኔ አይነት መሳሪያ የሚበላውን ጥይት ይዘህልኝ እንድትመጣ አለኝና በዚያው ተሰነባብተን ተለያየን። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 11 አብቅቷል። በቀጣይ ክፍል 12ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።